እኔ ያማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል። በሙሉ ከባድ መሳሪያ ድምጽ እየተሰማ ነው ይሉ ነበር። ፋኖቹ የጋሸና ምናልባት 3/4ኛውን ከተማውን ክፍል ተቆጣጥረዋል። እርግጠኛ ሆኜ የምነግራችሁ 100 አይደለም ከ1 ሚሊዮን % በላይ ብትሄዱ ፋኖ ያሸንፍም። ውድ ቤተሰቦቻችን እነዚህን ቀደም ሲል የሰማችኋቸውን ቅንጭብጭብ ድምጾች የተመለከተ ልዩ ዳሰሳ በዛሬው ፕሮግራማችን ወደ እናንተ የምናደርስ ይሆናል። ከዚያ በፊት ግን ዛሬ የሰማናቸውን መረጃዎች ወደ እናንተ በማድረስ እንጀምር። የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ጸደቀ። ደንቡ የጸደቀው የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ ላይ መሆኑ ታውቋል። የኢትዮጵያ ኒውክሌር ኃይል ኮሚሽን ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ከዚሁ ጋር ተያይዞ አቶ ሳንዳኮን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሆኖ መሾማቸውም ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ሳንዳኮን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው ሾሟቸዋል። ጠቅላይ ሚኒስትሩ ከጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዳኮን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ነው ያመለከተው። በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ይታወሳል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 ቀን 2018 ዓ.ም ከጠዋት ጀምሮ በመቀለ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን ማሰማታቸውም ታውቋል። ዛሬ መስከረም 4 2018 ዓ.ም በማዕከላዊ ትግራይ ዞን በሚገኘው ነበለት አካባቢ መናኸሪያን መንገድ መዘጋቱንም ለማወቅ ተችሏል። በምስራቅ ትግራይ ሐውዜንም ዛሬ እስከ ረፋት ድረስ በተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡም ቢቢሲ ዘግቧል። ትናንት አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስም ፈቃደኞች አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ ጎዳናዎች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደዋለም ነዋሪዎች ተናግረዋል። በከተማው የሚገኙ መንገዶችን ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉም ነው ነዋሪዎች የተናገሩት። ሰላማዊ ሰልፉ ከጠዋት አንስቶ እስከ ከሰዓት ድረስ እንደቀጠለም ዘጋቢዎች ተናግረዋል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያያዘ እንደሆነም ይታወቃል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችንም ሲያሰሙ ነበር። ከነዚህም መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸው ቅድሚያ እንዲሰጡ የሚጠይቁ መፈክሮችም ተሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነበረ። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጄኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታትም ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያ ሰራተኛ ተናግረዋል። አዲ ሐውሲ፣ ሰባ ካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸው እንቅስቃሴም መስተጓጎሉም ዘጋቢዎች ተናግረዋል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ ጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱም ጫና ማሳደሩ ተመልክቷል። ከሰዓት ከ11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት
ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸውም ተገልጿል። በውይይቱ ላይ ከክልሉ ባለስልጣናትና ከሰራዊቱ አባላት ተወካዮች ውጪ ማንም አልታደመም። የትግራይ ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሽ ያገኛሉ የሚል መልስ እንደተሰጣቸውም ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግተው ተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶች መከፈታቸውን ቢቢሲ ዘግቧል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸው ነው የታወቀው። የሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌደራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን ዘጋቢዎች አስታውሰዋል። ሆኖም ግን በጦርነቱ በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አይፈጠር፣ 2013 ዓ.ም እና 2014 ዓ.ም ክፍያ ይሰጠን ብለው መጠየቃቸውም ተነግሯል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸውም ጠይቀዋል። በቅርቡ በጦርነቱ ለተገደሉ ሰዎች ቤተሰቦች ቤት መስሪያ ቤት መስጠትም ተጀምሯል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጥም ተገልጿል። ትናንት የክልሉ ባለስልጣናት ከሰራዊቱ አባላት ጋር ከተወያዩ በኋላ የመሬት ጥያቄን በተመለከተ በጊዜያዊ አስተዳደር ስር ያለ ካቢኔ ጉዳዩን አጥንቶ ውሳኔ እንደሚሰጥም ተገልጿል። ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያው ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌደራል መንግስቱ በጊዜያዊ አስተዳደሩ እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል። በፕሪቶሪያው ስምምነት መሰረት ትጥቅ ፈተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱም ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌደራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰ ነው። ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ፋኖ አያሸንፍም፣ መንግስትም አያሸንፍም። ይህ የሁለት ታዋቂ ሰዎች ሙግት ነው። በእርግጥ አንድ ማዕድ ላይ ቀርበው የተመገቡ ያደረጉት ሙግት አሊያም በአንድ ሚዲያ የቴሌቪዥን መስኮት በኩል ብቅ ብለው የተወያዩት ውይይት አይደለም። ነገር ግን ከያሉበት ሆኖ መተኮስ የዚህ ዘመን የፖለቲካ ስልት ሆኗልና ሁለቱም በተለያየ ሁኔታ ውስጥ ሆነው ይህን መፈክራቸውን እያሰሙ ነው። ፋኖ አያሸንፍምና መንግስትም አያሸንፍም እያሉ ያሉት። በእርግጥ በንግግሮቻቸው ውስጥ አያሸንፍም ያሉትን ብቻ ቢጠቅሱም በውስጥ ታዋቂነት ማን ያሸንፋል እያሉ እንደሆነ ግን ግልጽ ቢሆንም እነርሱ በአንደበታቸው የሚያሸንፈውን አካል ከመግለጽ ግን ተቆጥበዋል። ይልቅ አታሸንፉም እያሉ ማበሳጨትን ነው የተያያዙት አቶ ልደቱ አያሌውና አቶ ታዬ ቦጋለ። ልደቱ አያሌው እንደሚሉት ከሆነ ከዓመታት በፊት ጀምሮ እየተናገርኩ ነው፣ መንግስት ፋኖን ማሸነፍ አይችልም ባይ ናቸው። እኔ የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል ከተናገርኩ። በሙሉ ልብ ነው ወጥቼ የተናገርኩት። ህዝባዊ ተቀባይነት ያለው ነው፣ የራሱ የሆነ የፖለቲካ አጀንዳ ያለው ነው። የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይሄን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይሄን መንግስት የተናገርኩት ገና ጦርነቱ ሀብሎ ሲጀምር ወደዚህ እንደሚሄድ ምንም ጥርጥር አልነበረኝ። የፋኖ ኃይሎች ላለፉት 2 ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት። አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ። አሁን ነፃ መሬት ማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ 2 ዓመት ውርውር የሚሉ
ጥቂት ፋኖዎችን ማሸነፍ ያልቻልኩ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋለሁ ብሎ ማሰብ የዚህ ነገር ውጤቱ ፋኖ ያሸንፋል የሚል ነው ብለው በአደባባይ ባይነግሩንም መንግስት ካላሸነፈ ያው ማን ያሸንፋል እንደሚሉ እናውቃለን የሚል ግምት ወስደን የታየ ቦጋለን ነገር ደግሞ እናምጣ። አቶ ታየ ቦጋለ ከሰሞኑ ፋኖ ላይ የቃላት ውርጅብኝ ማውረዳቸውን ተያይዘውታል። በተለይም ወልዲያና ጋሸና የሚባሉ ሰሞነኛ ስሞች መነታረኪያ መሆናቸውን ተከትሎ ነው አቶ ታየ ቦጋለ ባለ በሌላ ኃይላቸው ፋኖ ላይ መዝመት የጀመሩት። የፋኖ ልሳኖች ጋሸና ላይ ምሽግ ሰብረናል የሚያቆመን የለም የሚል ትርክት ላይ እንደሆኑ ይታወቃል። ከባድ መሳሪያ ድምጽ እየተሰማ ነው ይሉ ነበር። ፋኖቹ የጋሸና ምናልባት 3/4ኛውን ከተማውን ክፍል ተቆጣጥረዋል። ኮንክሪት የተገነባውን ምሽጎች ደርምሰው መስዋዕትነት ተከፍሏል። በጣም ከባድ ነው። ያዩዋቸው ቪዲዮዎች ዘግናኝ ናቸው። ለማሳየት ይከብዳል። ማሳየትም የለብንም ብዬ ነው የማስበው። ውጊያው ግን ቀጥሏል። ባለሞት ባይ ተጋዳይነት እቺ ጋሸና የምትባለው በዚህ ወታደራዊ ቋንቋ በጣም ስትራቴጂክ ቦታ ነች። ወደ ባህር ዳርም ወደ ምዕራብ ወሎም ወደ መካነ ሰላም ወደ ወልዲያ ወደ መቀሌ ወደ ላሊበላም ሁሉ የሚያስኬድ ቁልፍ የሆነ መስመር ስለሆነ ተጋድለው እጅግ ከባድ ነው። የዛሬ 2-3 ዓመት ከዋት ጋር በነበረው ጦርነት እንደዚሁ ከባድ ነበርና እንግዲህ አሁን በመንግስት በኩል ያለው ታጣቂ ዙም መድፍም እየተኮሰ ነው። ድሮንም አለ ጀትም አለ። እንግዲህ ጋሸና በዚህ በከባድ መሳሪያ የተለበለበች ነው። ፋኖች በቁርጠኝነት የተዋጉ እንደሆነ ነው እየሰማን ያለ ነው። እንግዲህ አጠቃላይ ውጤቱን ለመግለጽ ያስቸግራል። ጦርነት ነው የሚካሄደው፣ በየሰዓቱ ተለዋዋጭ ነውና መስዋዕትነቱ ከባድ ነው። ነገር ግን ለተወሰነ ለአንድ ግለሰብ ለአንድ ቡድን ተብሎ በዚህ ደረጃ በወንድማማቾች መካከል የሚደረገው መዋደቅ ደም መፋሰስ እጅግ ያሳዝናል። በተለይ ያንን ምሽጉ ሲደረመስ የነበረውን አስከሬን ላይ የሰው እንቅልፍ የሚያስወስድ አይደለም። ይሄ እንዴት ይቆማል የሚለው ነገር አስቸጋሪ ነው። ይህን ንግግር ከልደቱ አያሌው ሐሳብ ጋር ሲሰፋ የሁለቱም ድምጸት ፋኖ አይሸነፍም የሚል ሆኖ እናገኘዋለን። ዶክተር አብይ መደመር ኢንአክሽን የሚሉት እንዲህ አይነቱን ነገር ይሆን? የሆነ ሆኖ ፋኖ አይሸነፍም መንግስትም አያሸንፍም ለሚሉት ሰዎች አቶ ታየ ቦጋለ መልስ አላቸው። ፋኖ አያሸንፍም የሚል እርግጠኛ ሆኜ የምነግራችሁ 100 አይደለም ከ1 ሚሊዮን % በላይ ብትሄዱ ፋኖ አያሸንፍም። ፋኖ የሚባለው ኃይል ጃዊሳው የመጀመሪያው ትልቁ ነገር ጸረ ህዝብ ነው። አንገቱን የሚያጎብጥ ግብዳ መስቀል ተሸክሞ ዱቄት የሆነ ኃይል፣ ጭቶ የሆነ ኃይል፣ የኮተት ስብስብ ያለ ማቋረጥ ከመካከለኛው ዘመን ወደ ኋላ ሄዶ ቆሞ ኢትዮጵያን አሸንፋለሁ ብሎ የሚነሳ ፋኖ የቆመበትን መዋቅር ላሳያችሁ። አንደኛው ኢትዮጵያ አማራን ፈጣሪዋን ታክብር የሚል ነው። ኢትዮጵያን የፈጠራት አማራ ነው የሚል ነው። ብሔር ብሔረሰቦችን ሱሪ መልበስ፣ ትክክለኛ ምግብ መመገብ ያስተማራቸው አማራ ነው የሚል ነው። የአማራውን ስነ ልቡና የማያውቅ 21ኛው ክፍለ ዘመን የማይዋጅ ከዘመኑ አስተሳሰብ በእጅጉ ያፈነገጠና የራቀ ጥንታዊ የጋሪዮ ስርዓተ ማህበር ላይ የቆመ የነ መሳፍንት ተብዮ ሽማግሌ ስብስብ ነው። በእነሱ ልክ አንወርድም። አሁን ኢትዮጵያ የጋራችን ስለሆነች በእነዚህ የእንጨት ሽበቶች፣ በእነዚህ ሙጃዎች፣ በእነዚህ የትውልድ አራሙቻዎች አረማሞች ልክ አንወርድም። ምክንያቱም የሰውነት ክብራችንን ማጣት ስለሚሆንብን